الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد يوم قدم سيل جمرنو يسيرة درساتنا شرح الأرجوزة المئية لابن أبي العز رحمه الله تعالى በመቶ ቤት ያለው ግጥም የኢብኑ አቢል ዒዝ በነቢዩ ሰለላሁ ዐለይሂ ወሰለም ሲራ ላይ የተጻፈውን ነው እያየን የነበረው ማለት ነው። ዛሬ የምንመለከተው 62ኛውን ቤት ይሆናል። وكان في الرابعة الغزو إلى بني النضير في ربيع الأول የሚለው ነው። وكان في الرابعة الغزو إلى بني النضير بأي السنة الرابعة مالتنا بأردتنيو أمت هجرة لي نبي صلى الله عليه وسلم ودا بني النضير يزمت بيت نبرة ربيع الأول لي مالتنا يزي زمتها سببه أن رجلا من أصحاب النبي صلى الله عليه وسلم قتل رجلين لهما عهد من النبي صلى الله عليه وسلم لم يشعر به. كنبي صلى الله عليه وسلم قال عهد ينبراتشو ሁለት ሰዎችን ከነብዩ ሰለላሁ ዐለይሂ ወሰለም አንዱ ሰሃቢ ገድሎ ነበር። ሁለት ሰዎችን ከነብዩ ሰለላሁ ዐለይሂ ወሰለም ጋር عهد የነበራቸውን ሁለት ሰዎች አንዱ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ይገላል ማለት ነው። وقال صلى الله عليه وسلم لأدينهما ለነዚህ ሁለት ሰዎች የነፍስ ዋጋቸውን መክፈል አለብኝ ብለው فخرج النبي عليه الصلاة والسلام ومعه أبو بكر وعمر وطائفة من أصحابه إلى يهود بني النضير ليعينوه في ديتهما እንግዲህ ከበኒ ነዲር የይሁዲ ጎሳ ናቸው። ከነሱ ጋር ያላቸው ቃል ኪዳን ምንድነው? እሱ ተከባብረው በሰላም ሊኖሩ ላይነካኩ በአስፈላጊ በሆኑ ጉዳዮች ላይ ደግሞ ሊረዳዱና ሊተባበሩ ከነዚህ ይሁዲዎች ጋር ስምምነት ነበራቸው። ነብዩ ሰለላሁ ዐለይሂ ወሰለም በኒ ነዲር የሚባሉ እነዚህ ይሁዲዎች መዲና ዙሪያ ካሉ ይሁዲዎች አንዱ ጎሳዎች ናቸው በኑ ነዲር የሚባሉት። لما بينهم وبينه من الحلف በመካከላቸው ስምምነትና ውል አለ። ተስማምተው ተዋውለው ተማምለው በችግር ጊዜ ሁሉ ሊረዳዱ አስፈላጊ በሆነ ቦታ ላይ ሊተባበሩ አንዱ አንዱን ላያጠቃ የመሳሰለው ነበረ ማለት ነው። እዚህ ነብዩ ሰለላሁ ዐለይሂ ወሰለም እነሱ ጋር ሲሄዱ فقالوا نعم ችግር የለውም እንተባበራለን አሉ። فاجتمع اليهود والنبي صلى الله عليه وسلم جالس عندهم ነብዩ ሰለላሁ ዐለይሂ ወሰለም እነሱ ጋር ቁጭ ብለው እየጠበቋቸው ይሁዲዎቹ ተሰባሰቡና ወተሻወሩ ተነጋገሩ ምክር ተመካከሩና وقالوا من رجل يلقي على محمد هذا الرحى فيقتله ነብዩን ሰለላሁ ዐለይሂ ወሰለም ሊገሉ ማለት ነው። ሊገሉ ቁጭ ብለው መወያየት ጀመሩ። ይሄንን ድንጋይ ወስዶ ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚጥለው በላያቸው ላይ ከላይ ሆነው እሳቸው ላይ ጥለው በዛው ጸጥ ሊያደርጓቸው ማለት ነው። ተመካከሩ። فانبعث أشقاها عمرو بن جحاش لعنه الله عمرو بن جحاش የሚባለው ይሄንን ተልኮ ተቀብሎ ለመፈጸም ተነሳ ማለት ነው። በዚህ ሁኔታ ላይ እንዳሉ ጅብሪል መጣ። ونزل جبريل عند رب العالمين على رسول الله من عند رب العالمين على رسول الله صلى الله عليه وسلم بما هم እዚህ አላህ ጅብሪልን ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኮ እነዚህ ሰዎች እየተመሳጠሩ ያሉትን ነገር እንዲነግራቸው አደረገ ማለት ነው። እንግዲህ ይህ ነው አላህ Subhanahu Wa Ta'ala ማንኛውም ሰዎች ተመሳጥረው የሚያደርጉትን የሰው ልጆች የማይሰሟቸው እንኳን ቢሆን ማንንም ሰው ሊደርስበት የማይችል እንኳን ቢሆን ምን ይሆናል? አላህ Subhanahu Wa Ta'ala ይሰማል። ያ የሚነገሩት የሚጽፉት ተደብቀው የሚያደርጉት ነገር ሁሉ ይመዘገባል። ሌላው ከዚህ ጋር ተያይዞ ማየት ያለብን ነገር ምንድነው? ይህን ያህል ለህይወት አደጋ የሆነ ነገር ተወስኖ ነብዩ ሰለላሁ ዐለይሂ ወሰለም ለመግደል በተዘጋጁበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አላወቁም። ይሄ ምንድነው የሚያሳየን? አላህ Subhanahu Wa Ta'ala እስከሚያሳውቃቸው ድረስ ነብዩ ሰለላሁ ዐለይሂ ወሰለም ራሱ አያውቁም ማለት ነው። አያውቁም። ይሄ እንግዲህ ለብዙ ሰዎች ትምህርት ነው።
አውሊያዎች ገይብ ያውቃሉ፣ መቼ እንደሚሞቱ ያውቃሉ፣ በልብ ውስጥ ያለውን ነገር ያውቃሉ። ይህ ሁሉ ነገር ውሸት መሆኑን የሚያስረዳን ነው ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሊገሏቸው እዚህ ነው ወላ አዕለሙል ገይብ ወለው ኩንቱ አዕለሙል ገይበ ለስተክተርቱ ሚነል ኸይሪ ወማ መሰኒ ሚን ሱእ። ገይብ ማውቅ ቢሆን ኖሮ ኸይር አበዛና ክፉ ነገር ባልደረሰብኝ ነበር። ስለዚህ ይሄ ታሪክ የሚያስረዳን ምን ነው? እነዚህ ሰዎች የዚህን ያህል ተመሳጥረው ሊገሏቸው እዛው ጸጥ ሊያደርጓቸው በወሰኑበት ሁኔታ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ሊተባበሩኝ ነው ብለው ቁጭ ብለው እየጠበቁ ነዓም። ከዛ አንተ እስከ መቼ ድረስ? ጅብሪል መጥቶ እስከሚነግራቸው ድረስ። ይህን አላህ ሱብሓነሁ ወተዓላ ምን ዓሊሙል ገይብ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ኢላ መን ኢርተዳ ሚን ረሱሊን ፈኢነሁ የስሉኩ ሚን በይኒ የደይሂ ወሚን ኸልፊሂ ረሰዳ። አላህ ነው ዓሊሙል ገይብ ማለት አላህ ነው። ፈላ ዩዝሂሩ ዐላ ገይቢሂ አሐዳ በገይቡ ላይ ማንንም አያሳውቅም። ኢላ መን ኢርተዳ ሚን ረሱሊን የወደዳቸውን ሩሱሎች አላህ ሱብሓነሁ ወተዓላ የሚወዳቸው ሩሱሎቹን ብቻ እንጂ እነሱንም ለዳዕዋቸው ለሪሳላቸው የሚጠቅማቸው የሆነ ዳዕዋቸውን የሚደግፍላቸው የሆነ እንጂ ሁሉንም ገይብ የሚያውቅ ማንም የለም ከአላህ በስተቀር ማለት ነው። ይሄ ነው። ስለዚህ ከዚህ በመነሳት እኛ እንደ አቂዳ መያዝ ያለብን ምንድነው? ገይብን ከአላህ ሌላ ማንም የሚያውቅ የለም። አንድ ሁለተኛ ሩሱሎች አላህ በፈለገው ልክና ለነሱ በሚጠቅማቸው ልክ ነው አላህ የሚያሳውቃቸው። ከዚህ ውጪ ገይብ የሚያውቅ የለም። ይሄ ነው ዋናው መሰረታዊ የሆነ አቂዳችን። ከዛ በኋላ እገሌ እንደዚህ ይላል ብሎ ተናገረ፣ እገሌ እንደዚህ ብሎ የተናገረው ነገር ሐቅ ነው የሚለው ነገር በዚህ ሚዛን ነው የሚመዘነው ማለት ነው። ስለዚህ ይሄ ሰውዬ ያለፈን ነገር ከሆነ በሸይጣን በጅን ታግዞ ሊናገር ይችላል። መጪን የሚመጣ የሆነ ነገር ግን ማንም አያውቅም። ያለፈውንም በእንደዚህ ጥንቆላ የሚሰራ ሰው ካልሆነ በስተቀር ከጅኖች ጋር ተባብረው ጅኖች እየሄዱ እያሰሱ ወሬ እየሰበሰቡ ዜና እየለቃቀሙ መጥተው የሚነግሯቸው ካልሆነ በስተቀር ገይብን አውቃለሁ የሚል ሁሉ ውሸታም ነው። ይሄ ነው አቂዳችን። ማንም ሰው መጣው እገሌ እኮ እንዴት ገይብ ማንም አያውቅም ትላለህ? እገሌ የሚባለው ሰው እኮ እንደዚህ ብሎ በዚህ ቀን እንደዚህ ብሎ ሰዎች ተሰብስበው እኔ በዚህ ቀን ነው የምሞተው ከዛ በኋላ ደግሞ እዚህ ቦታ ነው የምትቀብሩኝ ብሎ የሚናገር ሰው ካለ ውሸታም ነው። ምክንያቱም ገይብን የሚያውቅ ማንም የለም። አላህ ሱብሓነሁ ወተዓላ በቁርአን ያለው ምንድነው? ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ወማ ተድሪ ነፍሱን ቢአይ አርዲን ተሙት። አንዲት ነፍስ ነገ ምን እንደምትሰራ አታውቅም። የትኛው መሬት ላይ እንደምትሞት አታውቅም። ይሄ ነው። ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ላይ ቁጭ ብለው ሰላም ነው ብለው እየጠበቁ እያለ ጅብሪል መጣ። ለነብዩ ሰለላሁ ዐለይሂ ወሰለም ምን ታረጋለህ? እነዚህ ሰዎች እኮ ሊገሉ ተዘጋጅተዋል ኦልሬዲ ተብሎ ተነገራቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው በፍጥነት ተነስተው ምን አረጉ? ወደ መዲና ተመለሱ ማለት ነው። ወደ መዲና ተመለሱ። ሰሃቦች ትንሽ ተጨናነቁ፣ ፈልገው ሲያጧቸው መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና መመለሳቸውን አረጋገጡ ማለት ነው። በዚህ ነው እንግዲህ ይሄ በኒ ነዚር ዘመቻ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዝግጅት ያደረጉት ማለት ነው። እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሊገሉ ዲነል እስላምን ለማጥፋት ባደረጉት ሴራና ተንኮል ቃል ኪዳናቸውን አፍርሰው መሐላቸውን አፍርሰው ውላቸውን አፍርሰው ለዚህ በመብቃታቸው ምክንያት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በእነሱ ላይ ዘመቻ ወሰኑ ማለት ነው። ተዘጋጅተው فخرج بنفسه لقتال محاصرهم 6 ليالي ከዛ አላህ መልእክተኛ በራሳቸው ከሰሃቦች ጋር ሰራዊቱን ይዘው ወጥተው 6 ቀን ሙሉ ከበቧቸው ማለት ነው። 6 ቀን ሙሉ ከበው ያዟቸው ወይም ከበቧቸው። ከዛ አላህ Subhanahu Wa Ta'ala በልባቸው ውስጥ ሩዕብ ፍራቻ ለቀቀባቸው ማለት ሁሉም ፈሩ። ከዛ እጅ ሰጡ። ምን አሉ? ጦርነት አንፈልግም፣ ውጊያ አንፈልግም፣ ግን በሰላም ብቻ ከዚህ እንድንወጣ ይፈቀድልን። ይሄን አካባቢ ለቀን እንወጣለን። ካሁን በኋላ እዚህ ጉርብትና እንትን አንልም፣ ብቻ መንገድ ይሰጠን፣ መውጫ መንገድ ይሰጠን፣ እንለቀቅና ከታገድንበት ከከበባው ሰብሮ መውጣት አልቻሉም። ስለዚህ በፍቃድ ለምነው አማላጅ ለመውጣት ወሰኑ ማለት ነው። ያንን ምድር ለቀው ሊወጡ ማለት ነው። በዚህም መሰረት ተፈቀደላቸው። ግመሎቻቸው፣ እንስሳዎቻቸው የሚሸከሙትን ንብረት የተባለ ተሸክመው መውጣት እንደሚችሉ፣ መሳሪያ የሚባል ግን አስቀምጠው መውጣት እንዳለባቸው ተነገራቸው። በዚህም መሰረት ያለ ንብረታቸውን ሐታ ቤታቸውን እንኳን ትተው መሄድ አልፈለጉም። እዚህ ምን አድርገው የቤቱን እንዳለ በሩን ከነመቃም እየነቀሉ እንስሳዎቻቸው ላይ ጭነው
ወጡ ማለት ነው። አላህ ስብሓነሁ ወተዓላ ይሄንን በሱረቱል ሐሽር ላይ ይነግረናል። هو الذي أخرج الذين كفروا من أهل الكتاب من ديارهم لأول الحشر ما ظننتم أن يخرجوا ይወጣሉ ብላችሁ አልገመታችሁ። وظنوا أنهم مانعتهم حصونهم من الله እነሱም ደግሞ ያ የሰሩት የሁዶች በነገራችን ላይ አንድ ቦታ ላይ ሲሰፍሩ ሁሉ ጊዜ ምን ያደርጋሉ? ምሽግ ይሰራሉ። በሰፈሩበት ቦታ ሁሉ የማይሰበር ምሽግ ማለት ነው፣ የሚሰሩትን ስለሚያውቁ ማለት ነው። نعم ታዲያ እነዚህ ሰዎች ምን አደረጉ? وظنوا أنهم مانعتهم حصونهم من الله የነሱ የሰሩት ምሽግ ከአላህ የሚያግዳቸው የሚጠብቃቸው መስሏቸው። ምክንያቱም ይህንን የተባለበት ምክንያት ነው እነዚህ ሰዎች አላህን ያውቃሉ፣ ሪሳላ ያውቃሉ፣ የነብዩ ሰለላሁ ዐለይሂ ወሰለም እውነተኝነት ያውቃሉ። ይህ ሁሉ ሴራ ሲሰሩ የሆነ ነገር እንኳን ቢመጣ በዚህ ምሽግ ተደብቀን እናመልጣለን ወይም የምሽግ እንከላከልበታለን ብለው እንዴት አላህን እያወቁ ከአላህ እንደሚደበቁ እንዴት ይገምታሉ? وظنوا أنهم مانعتهم حصونهم من الله فأتاهم الله من حيث لم يحتسبوا من هنا ታዲያ وقذف في قلوبهم الرعب በልባቸው ውስጥ ፍራቻ ለቀቀባቸው። አላህ ሱብሓነሁ የአላህ መልእክተኛ እንዳሉት نصرت بالرعب مسيرة شهر አንድ ወር ርቀት ላይ ያለ ጠላት እንኳን በሽብር እንዲፈራኝ አላህ ሱብሓነሁ ወተዓላ አግዞኛል። በዚህም መሰረት አላህ ልባቸው ውስጥ ፍራቻ ለቀቀባቸው። ያ ሁሉ የሰሩት ምሽግ ምንም አልጠቀማቸው። ከዛ አላህ ምን አለ? يخربون بيوتهم بأيديهم وأيدي المؤمنين ቤቶቻቸውን በሙእሚኖች እጅና በራሳቸው እጅ የሰሩትን ቤት ያፈርሱ ጀመራል። ትልቁ መልእክት ከዚህ በኋላ ደግሞ አላህ ምን አለ? فاعتبروا يا أولي الأبصار فاعتبروا يا أولي الأبصار ከነዚህ ሰዎች ትምህርት ውሰዱ። እናንተም ማስተዋል የምትችሉ ሁሉ ከነዚህ ሰዎች ትምህርት ውሰዱ። እነዚህ ሰዎች የአላህ ባሪያዎች ናቸው። አላህን የፈጠራቸው ሌላ ፈጣሪ የላቸውም። የሚያበላቸው የሚያጠጣቸው አላህ ነው። እንደዚሁም አላህ ሱብሓነሁ ወተዓላ ኪታብ አውርዶ መልእክተኛ ልኮላቸው በአንድ ወቅት አማኞች ነበሩ። ዛሬ ለዚህ ውርደት የበቁበት ምክንያት ምንድነው? ትምህርት ውሰዱ፣ ትምህርት ውሰዱ። እነዚህ ሰዎች የተዋረዱበት መንገድ እንዳትሄዱ እናንተም ትዋረዳላችሁ። فاعتبروا يا أولي الأبصار نعم ይሄንን ሱራ አላህ ሱብሓነሁ ወተዓላ እነሱን በተመለከተ አወረደ ማለት ነው። በዚህ መሰረት ይሄ ዘመቻ በምን ተጠናቀቀ? እጅ ሰጥተው ንብረታቸውን መሳሪያቸውን ፈተው ያለ ንብረታቸውን መጫን የሚችሉትን ብቻ ጭነው ከዛ አካባቢ ለቀው እንዲወጡ ተደረጉ ማለት ነው። ያው እነዚህ እንግዲህ በሲራ ኪታቦች ላይ በጣም በሰፊው የተነገሩ ናቸው ማለት ነው። ከዛ ምን አሉ ሸኹ ረሒመሁላሁ ተዓላ وبعد موت زينب المقدمة وبعده نكاح أم سلمة ያው አሁን አልፈናል ግን ያው ለሙራጃዓ ይሆናል። وبعد كذبوا هذا موت زينب المقدمة ቀደም ሲል ያነሳናት የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ዘይነብ ማለት ነው። ዘይነብ አልሂላልያ ዘውጅ ነብይ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ሚስት የሆነችው ዘይነብ መሞቷ ነው። وبعده ከሷ መሞት ክስተት በኋላ ደግሞ ኒካሁ ኡም ሰለማ ኡም ሰለማ ነብዩ ሰለላሁ ዐለይሂ ወሰለም ማግባታቸው ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኡም ሰለማን ከሐፍሳ ቢንት ዑመር በኋላ እንዳገቧት ነው የሚነገረው ማለት ነው። ዘይነብ ቢንት ኹዘይማ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች አንዷ ነች። ከመሆኑም ጋር ከነብዩ ሰለላሁ ዐለይሂ ወሰለም ጋር ብዙ አልቆየችም። ያው አጀሏ ደርሶ ምናልባት 2 ወይም 3 ወር ብቻ ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር የቆየችው። ከዛ በኋላ ሞታለች ወይም ወደ አኺራ ሄደች ማለት ነው። አንዳንድ ዘገባዎች ላይ 8 ወር ቆይታለች የሚል አባባል አለ ይላል። ከሷ ሞት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ኡሙ ሰለማ ነው ያገቡት ማለት ነው። ኡሙ ሰለማ ቢንት አቢ ኡመያ ابن المغيرة القرشية المخزومية ስሟ ሂንድ ትባላለች። ሂንድ ወይም ኡሙ ሰለማ ከነብዩ ሰለላሁ ዐለይሂ ወሰለም ምርጥ ሚስቶች መካከል አንዷ ነች። በጣም አስተዋይ ዕውቀት ያላት መጀመሪያ ላይ ከሰለሙ ሰዎች መካከል ነች። የመጀመሪያው ሙሃጅሮች ከሆኑት ወደ ሀበሻ ሂጅራ ካደረጉት መካከል አንዷ ነች። ከባሏ ጋር ሀበሻ ተሰዳ ከዛ በኋላ ሀበሻ እየኖረች ከነብዩ ሰለላሁ ዐለይሂ ወሰለም ከመካ ሙሽሪኮች ጋር ሰላም ፈጥረዋል ሲባል ተመለሱ። ሲመለሱ እውነታው እንደዛ አይደለም። እዚህ እዛው ቆዩ። ከዛ በኋላ ተመልሰው ወደ ሀበሻ ሄዱም እዛው ቆዩ። ያው ብዙ ተሰቃዩ። በኋላ ላይ አቡ ሰለማ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ መሄድ ሲፈቀድላቸው ሰሃቦች ሁሉ ሲሰደዱ አቡ ሰለማና ኡሙ ሰለማ ተያይዘው ሲሄዱ ዘመዶቿ ከሱ ነጥቀው አስቀሯት። ልጃችንን ይዘህ የትም አትሄድም ብለው
አስቀሯት። ከዛ በኋላ እሱ መቅረት አልቻለም። ለዚህ ራሱን ማዳን ስላለበት ሄደ ማለት። ኡሙ ሰለማ ግን ያው እስልምናም በጣም ውስጧ ሰርጾ የገባ ነው። ባሏንም በጣም ትወደዋለች። በየቀኑ ወደ መዲና የሚወስድ መንገድ ላይ ቁጭ ብላ ገመዶቿ አይለቋትም። ቁጭ ብላ ታለቅሳለች ቀኑን። መጨረሻ ላይ አንዱ የቤተሰብ አባል አይቷት እናንተ ሰዎች ምን አይነት ጭካኔ ነው ያላችሁ? እቺ ልጅ ይሄ ሁሉ ስቃይ ሲደርስባት ዝም ብላችሁ የምታዩት ልጃችሁ አለችው። እንዴት ነው እሱ እናንተ ይሄን ያህል የምታሰቃዩት? በቃ ባሏን ትፈልጋለች፣ ለቀቋት ትሄድ ተባለ። በኋላ ላይ ያው ለቀቋት፣ ወደ መዲና ሄደች ማለት ነው። መዲና ላይ ከአቡ ሰለማ ጋር የተወሰነ ኖረች። ከዛ በኋላ አቡ ሰለማ ሞተ ማለት ነው። ባሏ አቡ ሰለማ ሲሞት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓን ጨርሳ የተወሰነ ከቆየች በኋላ አጫዋት ማለት ነው። በሰሒህ ሙስሊም ከኡሙ ሰለማ ረዲየላሁ ዐንሃ እንደተዘገበው ምን አለች? ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ሲሉ ሰማኋቸው አለች። ማ ሚን ሙስሊሚን ቱሲቡሁ ሙሲባ ማንኛውም ሙስሊም የሆነ ሰው ሙሲባ በሚደርስበት ጊዜ ፈየቁሉ ማ አመረሁ አላህ ያዘዘውን የሚል ከሆነ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚል ከሆነ እንደዚሁም አላሁማ አላህ ወይ አላሁማ አጅርኒ ፊ ሙሲበቲ በሙሲባዬ ምንዳ ስጠኝ፣ ወኽሉፍ ሊ ኸይረን ሚንሃ ከዚህ ካጣሁት ነገር ደግሞ የተሻለ ተካልኝ። ማንኛውም ሙሲባ ማለት በሚደርስበት ጊዜ ይህ ከደረሰብኝ ሙሲባ የተሻለ መልካምን ነገር ተካልኝ ብሎ ዱዓ ያደረገ ሰው ሙሲባ ሲደርስበት ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ ከዛ አላሁማ አጅርኒ ፊ ሙሲበቲ ወአኽሊፍ ሊ ኸይረን ሚንሃ ብሎ ካለ ኢላ አኽለፈ አላሁ ለሁ ኸይረን ሚንሃ ከዛ ካጣው ነገር የተሻለ ምርጥ አላህ ሱብሓነሁ ወተዓላ ቢተካለት እንጂ ይህን ዱዓ የሚያደርግ ማንም የለም። ይህን ዱዓ ያደረገ ሰው አላህ የተሻለ ይተካለታል። ቃለት ምን አለች? ፈለማ ማተ አቡ ሰለማ ይሄ ያው ዱዓውን ሰምታለች ከነቢ ሰለላሁ ዐለይሂ ወሰለም። ግን አቡ ሰለማ ሲሞት አለች ቁልቱ አዩል ሙስሊሚነ ኸይሩን ሚን አቢ ሰለማ ከነዚህ ሁሉ ሙስሊሞች መካከል አቡ ሰለማን የሚልቅ ሰው ኬት ይመጣል? ማን አለ ብዬ አልኩኝና አወሉ በይትን ሃጀረ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ ነቢ ሰለላሁ ዐለይሂ ወሰለም ቤት ወደ ነቢ ሰለላሁ ዐለይሂ ወሰለም ላይ ወይም ወደ ነብዩ ሰለላሁ ዐለይሂ ወሰለም የተሰደደ የመጀመሪያ ቤተሰብ ነው አለችና ثم اني قلتها ነቢ ሰለላሁ ዐለይሂ ወሰለም ስላዘዙ ወይም ይሄን የተናገሩት ስለሆነ ይሄን ዱዓ አደረኩኝ አለች። فاخلف الله لي رسول الله صلى الله عليه وسلم ከዛ ማን ተካ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተካልኝ አለች። قالت ارسل الي رسول الله صلى الله عليه وسلم حاطب ابن ابي بلتعه يخطبني حاطب ابن بلتعን በአማላጅነት ወደ እኔ ላኩ ነብዩ ሰለላሁ ዐለይሂ ወሰለም ሊያጫዋት ማለት ነው። فقلت يخطبني له فقلت ان لي بنتا وانا غيور ሁለት ምክንያት አቀረበች ነብዩ ሰለላሁ ዐለይሂ ወሰለም ሲያጫዋት ማለት ያቀረበችው ሁለት ምክንያት ምንድነው? አንደኛው ان لي بنتا አንዲት ሴት ልጅ አለኝ መንከባከባት፣ ሁለተኛው ደግሞ እኔ ቅናተኛ ነኝ ከሌሎች ሚስቶች ጋር አብሬ መሆን አልችልም የሚል ነው። فقال يا الله መልእክተኛ ምን አሉ? اما ابنتها فندعو الله ان يغنيها عنها ሴት ልጇን በተመለከተ አላህ ከሷ የሚያብቃቃትን ነገር እንዲሰጣት ዱዓ እናደርግላታለን። وادعو الله ان يذهب بالغيره እንደዚሁም ቅናቷንም አላህ Subhanahu Wa Ta'ala እንዲያስወግድላት አላህን ለምንላታለሁ። በዚህ መሰረት ዘይነብ ከሞተች በኋላ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘይነብ ብንት ኹዘይማ ማለት ነው ከሞተች በኋላ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኡሙ ሰለማን አግብተዋል ማለት ነው። በዚህ መሰረት ኡሙ ሰለማ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች አንዷ ሆናለች። በእስልምና ታሪክ ውስጥ በጣም ብዙ የሚወሱ ገድሎች የሚወሱ ታሪኮች አሏት ማለት ነው። وهي ام المؤمنين በመቀጠል ምን አሉ رحمه الله تعالى وبنت جحش ثم بدر الموعد وبعدها الاحزاب فاسمع وعدودي وبنت جحش اي نبي صلى الله عليه وسلم زينب بنت جحش الاسديه አገቡ ከዛ በኋላ في السنه الرابعه ማለት በሶስተኛው ዓመት የሚልም አባባል አለ፣ በአምስተኛው የሚልም አባባል አለ። ያው በዚህ ታሪክ ዘገባ ላይ አንዳንድ ወደፊት ወደ ኋላ ማለቶች ያው የታወቀ ነው። ዘይነብ
ብንት ጃህሽ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያገቧት የሷም እንደዚሁ ታሪኩ የተለየ ነው። የሷን ታሪክ ለየት የሚያደርገው ምንድነው? እሱ ዘይነብ ብንት ጃህሽ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ሲያጯት ለዘይድ ብን ሐሪሳ መውላ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ከባርነት ነፃ ላደረጉት ሰሐቢይ ነበረ ያጯት ማለት ነው። ይሄም ያው የሆነ ሚስ አንደርስታንዲንግ ስለነበረ መታጨቷን ስትሰማ ለነብዩ ሰለላሁ ዐለይሂ ወሰለም ነበር የመሰላት። ኋላ ላይ እውነታው ምንድነው ለዘይድ ብን ሐሪሳ መሆኑ ታወቀ። ከዛ ብዙም ደስተኛ አልነበረችም። እሷን በተመለከተ አያቶች ወርደዋል። ከነዛ መካከል አላህ ሱብሓነሁ ወተዓላ ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም ወመን የዕሲላህ ወረሱለሁ ፈቀድ ضل ضلالا ሙቢና የሚለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲያጯት አልፈልግም አለች። በጣም ገፋፏት ነብዩ ሰለላሁ ዐለይሂ ወሰለም። ምን አለች? ትዕዛዝ ነው ወይንስ ምርጫ ነው አለች። ትዕዛዝ ከሆነ ያው ምርጫ ከሆነ ግን አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አይ እያስገደድኩሽ እያዘዝኩሽም አይደለም፣ ነገር ግን ብታገቢው ነው የሚሻለው በሚል በጣም ገፋፏት። ያው አላህ ሱብሓነሁ ወተዓላ ሙእሚን የሆነ አማኝ ወንድም ሴትም አላህ ሱብሓነሁ ወተዓላ አንድ ነገር ከወሰነ መቀበል አማራጭ የላቸውም። ስለዚህ በዚህ መሰረት ባትወደውም አገባችሁ ማለት ነው። አብረው በኖሩበትም ጊዜ ብዙ ስምምነት አልነበራቸውም። ያው በመካከላቸው ብዙ ልዩነቶች ስላሉ ማለት ነው። በየጊዜው ያው አለመግባባት አለ፣ ይጣላሉ፣ ይጨቃጨቃሉ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይመክሯቸዋል፣ አብረው እንዲሆኑ ያደርጓቸዋል። መጨረሻ ላይ ያው እንደሚታወቀው ዘይድ ማለት ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም መውላ። በጃሂልያ የሚታወቀው ምንድነው? እሱ አንድ ሰው ከባርነት ነፃ ከተደረገ ያ ከባርነት ነፃ ያደረገው ሰው እንደ አባቱ ይቆጠራል። ስለዚህ ያ ሰው በዛ ነፃ ባደረገው ሰው ስም ነው የሚጠራው። ዘይድ ምንድነው የሚባለው? ዘይድ ኢብኑ ሙሐመድ ነው የሚባለው። ዘይድ ኢብኑ ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ልጅ ነው ተብሎ የሚታወቀው በጃሂልያ ያለው ይሄ ነው። ከባርነት ነፃ ያደረገው ልጁ ነው ማለት። በዚህም መሰረት ተጋቡ። መጨረሻ ላይ ዘይድ ተስፋ ቆረጠ፣ ከሷ ጋር አብሮ መቀጠል እንደማይችል ማለት ነው። ከዚህ በኋላ ከሷ ጋር መቀጠል የሚሆን ነገር አለ። እዚህ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዶ ልፈታት ነው ሲል ተው አትፍታት ይሉታል ነብዩ ሰለላሁ ዐለይሂ ወሰለም። በዛ መሃል ደግሞ አላህ ለነብዩ ሰለላሁ ዐለይሂ ወሰለም መልእክት ይልካል። ዘይድ እንደሚፈታት ምንም ጥርጥር የለውም። ዘይድ ከፈታት በኋላ ደግሞ አንተ ነህ የምታገባት ይላቸዋል አላህ ሱብሓነሁ ወተዓላ። ይሄ ነገር ለነብዩ ሰለላሁ ዐለይሂ ወሰለም በጣም ከባድ ነበር። ነገር ግን ሊየቅዲየላሁ አምረን ካነ መፍዑል አላህ እንዲፈጸም የፈለገው ነገር አለ በዚህ መሃል ነው። ይሄ እንዲፈጸም የፈለገው ነገር ደግሞ ከማን እንዲጀምር ነው የፈለገው? ከነብዩ ሰለላሁ ዐለይሂ ወሰለም እንዲጀምር ነው የፈለገው። እና ይሄንን እያወቁ ነብዩ ሰለላሁ ዐለይሂ ወሰለም ነገር ግን ምን ይሉት ነበረ? አምሲክ ዐለይከ ዘውጀክ ወተቂላህ፣ አላህን ፍራ፣ ሚስትህን ያዛት፣ አትፍታት ይሉታል። አላህም ይሄንኑ ራሱኑ በቁርአኑ ላይ አስቀምጦታል ማለት ነው። ወኢዝ ተቁሉ ሊለዚ አንዐመ አላሁ ዐለይህ፣ አላህ ውለታውን የዋለለት ሰውዬ፣ ወአንዐምተ ዐለይህ፣ አንተም ውለታህን የዋልክለት ሰውዬ ስትለው እንደነበረ አስታውስ። አምሲክ ዐለይከ ዘውጀከ ወተቂላህ፣ አላህን ፍራና ሚስትህን ያዛት ብለህ ስትመክረው እንደነበር አስታውስ። ወቱኽፊ ፊ ነፍሲከ ወላሁ ሙብዲህ፣ አንተ በውስጥህ እኛ የነገርንህን ተጨንቀህ እንደማለት ነው። ይዘኸዋል በውስጥህ የምታውቀውን ነገር። ወላሁ ሙብዲህ፣ አላህ ደግሞ ግልጽ ሊያወጣው። ወተኽሸ ናሰ ወላሁ አሐቁ አን ተኽሻ፣ ሰዎችን ነው የምትፈራ። ምክንያቱም አሁን ያኒ የነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ነው በጃሂልያው እንደሚታወቀው። ዘይድ ብን ሐሪሳ ሲፈታት ነብዩ ያገቧት ማለት ማንን ነው ያገቡት? የልጃቸውን ሚስት ነው ያገቡት። ይሄ ለሶሳይቲው በጣም ጭነት። ነብዩ ሰለላሁ ዐለይሂ ወሰለም የሆነ እንከን የሚፈልጉባቸው የሆኑ ሰዎች ይሄንን ካገኙ ደግሞ ምንድነው የባሰ ትልቅ ፈተና። ይሄን ያስጨነቃቸው ነብዩ ሰለላሁ ዐለይሂ ወሰለም ወቱኽፊ ፊ ነፍሲከ ወላሁ ሙብዲህ ሐቁ አን ተኽሻ። ከዛ ምን አለ አላህ ሱብሓነሁ ወተዓላ ፈለማ ቀዳ ዘይድ ሚንሃ ወጠረን ዘወጅናካ፣ ዘይድ ከሷ ፍላጎቱን ጨርሶ በተለያያት ጊዜ ዘወጅናካ እኛ ዳርና አላቸው።
እኛ አጋባነ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቀደም ሲል ኡሙ ሰለማ እንዴት እንዳገቡ አይተናል። መልእክተኛ ልከው ከዛም በፊት ከዛም በኋላ የነበሩ ሚስቶቻቸውን መልእክተኛ ልከው ቤተሰቧ ተጠይቀው ፍቃድ ተጠይቀው እነዚህ ነገሮች አሉ። የዘይነብ ቢንት ጃህሽ ግን አላህ ምን አለ? ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናካ። አንድ ሰው ልጁን ሊያገባ ለመጣ ሰው ምንድን ነው የሚለው? ዘወጅቱከ ነው አይደል? ዘወጅቱከ አጋብቻለሁ ልጄን፣ ዘወጅቱከ ቢንቲ ፉላን ቢንቲ ፉላና ያኒ ብሎ ይናገራል። ዘወጅቱከ ቢንቲ ፉላነተ ቢንቲ ፉላን የሚል የምትባለዋን ልጄን ለአንተ አጋብቻለሁ። ሰውየው ምን ይላል? የሚያገባው ደግሞ ቀቢልቱ ተዝዊጃ የእሷን ጋብቻ ተቀብያለሁ ይላል። ጸደቀ ማለት ሲገት አልኢጃብ ወልቀቡል ይባላል በኒካህ ስርዓት ላይ ማለት ነው። ሰጥቻለሁ ተቀብያለሁ። ይሄ ነው እንግዲህ ኒካሁን የሚያጸድቀው ማለት ነው። እዚህ አላህ ምን አለ? ሁላችንም የአላህ ነው። ዘይነብ ቢንት ጃህሽን አላህ ምን አለ? ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናካ። ዘይድ ፍላጎቱን ከሷ ጨርሶ ሲፈታት እኛ አጋባን አላቸው። በዚህ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ዘይነብ ቢንት ጃህሽን አገቧት ማለት ነው። እዚህ ላይ አላህ ሱብሓነሁ ወተዓላ በዚህ ክስተት ብቻ ያፈረሰው ሱረቱል አሕዛብ ላይ ብዙ ተጠቅሷል ማለት ነው። በመጀመሪያ አካባቢ ላይ ምንድነው? ወድዑሁም ሊአባኢሂም ሁወ አቅሰጡ ዐንደላህ። ባሪያዎቻችሁ ነፃ በምታደርጉበት ጊዜ በአባቶቻቸው ስም ጥሯቸው። ባሪያ ከባርነት ነፃ ስላደረገ አባትየውን አትሻሩ ነው። ወድዑሁም ሊአባኢሂም ሁወ አቅሰጡ ዐንደላህ ፈኢን ለም ተዕለሙ አባአሁም፣ አባቶቻቸውን ካላወቃችሁ ፈኢኽዋኑኩም ፊዲን ወመዋሊኩም፣ መውላ የነገሌ መውላ ተብሎ ነው የሚታወቀው ማለት ነው። አንድ ይሄን አፈረሰ። ሁለተኛ አላህ በዛው ላይ ምን አለ? ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ አነቢይ፣ ከወንዶቻችሁ መካከል የማንም አባት አይደለም ማለት። ይሄም ሌላው ማፍረስ ነው ማለት። ኢብኑ ሙሐመድ የሚባል ማንም የለምና እወቁ። ይሄንን ካፈረሰ ይሄ ምንድነው ማለት ነው? ተበኒ የሚባለውን የጃሂልያ ስርዓት ደረመሰው ማለት። ተበኒ የሚባለውን የጃሂልያ ስርዓት አፈረሰው። ከዚህ በኋላ ባሪያን ነፃ ቢያደርግ አንድ ሰው ዝምድና ይቀጥላል፣ ወላ የሚባለው ይቀጥላል። ነገር ግን አባት ነው ተብሎ በሱ መጠራት የለም። አባት የሚባል ነገር የለም። ስለዚህ ይሄ አላህ ሱብሓነሁ ወተዓላ ሌላው የወሰነው ነው። እሱ የፈታት ከሆነ እሱ ነፃ ያደረገው የፈታት ከሆነ የልጁ ሚስት ነው ተብሎ ማንም ሰው ሊነወር አይገባውም። ምንም ግንኙነት የለውም፣ ማግባት ይችላል። ስለዚህ ነው አላህ ሱብሓነሁ ወተዓላ ምንድን ያለው? ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናከሃ። ከዛ ምን አለ? ሊከይ ላ የኩና ዐለል ሙእሚኒና ሐረጁን ፊ አዝዋጅ አድዕያኢሂም ኢዛ ቀዱ ሚንሁና ወጠራ ወካነ አምሩላሂ መፍዑላ። የአላህ መመሪያ የአላህ ትዕዛዝ ተፈጻሚ ነው ሁሉም ጊዜ ማለት ነው። እዚህ ይህን ያደረግንበትን ምክንያት ይላል አላህ ሊከይ ላ የኩና ዐለል ሙእሚኒና ሐረጁን፣ በሙእሚኖች ላይ ችግር የሚባል መጨናነቅ የሚባል ነገር እንዳይኖር ነው ከዚህ በኋላ። ፊ አዝዋጅ አድዕያኢሂም፣ አድዕያ የሚባሉት እነማን ናቸው? ልጃቸው ሳይሆኑ ልጃቸው የተባሉ ሰዎች ሚስቶቻቸውን በሚፈቱ ጊዜ ሙእሚኖች ቢያገቡ ወቀሳ ሊኖርባቸው፣ ችግር ወንጀል ሊኖርባቸው እንደማይገባ ግልጽ ለማድረግ ነው አላህ የሚያደርገው ማለት ነው። የአዝዋጅ አድዕያኢሂም ኢዛ ቀዱ ሚንሁና ወጠራ ወካነ አምሩላሂ መፍዑላ። ከዛ እንደገና አላህ ደግሞ ምን አለ? ማ ካነ ዐለ ነቢይ ሚን ሐረጅን ፊማ ፈረደ ላሁ ለህ። አላህ በወሰነለት ነገር ሁሉ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ወቀሳም ችግርም ሊኖር አይገባም። ማንም ሰው ሊወቅሱ አይገባም። የአላህ የወሰነው ነገር ነው። ሚን አስማኢላሂ ሱብሓነሁ ወተዓላ አልሐኪም። ከአላህ ስሞች መካከል አንዱ ምንድነው? ሐኪም ነው። ሐኪም ጥበበኛ ነው አላህ። ቢማዕና እያንዳንዱን ነገር በቦታው የሚያስቀምጥ፣ ማንኛውን ነገር ሲያደርግ ያለ ምክንያት የማያደርግ፣ ያደረገው ነገር ሁሉ ለፍጡራኑ ጠቃሚ፣ የፈረደው ነገር ሁሉ ለፍጡራኖቹ ጠቃሚ መሆኑን የሚያረጋግጥ። በአላህ ፍርድ ውስጥ ሴንስ የማይሰጥ የሚባል ነገር የለም። በአላህ ድንጋጌ ውስጥ የሚጠየፉት ነገር የለም ማለት ነው። ኢላ ያ አቅል ያ ልብ የተበላሸ ኮራፕት የሆነ ካልሆነ በስተቀር በአላህ ሕግ ውስጥ ለሰዎች የሚቀፍ ለሰዎች የሚያስጠላ ሰዎችን የሚያሰቃይ ነገር የለበትም። ምክንያቱም አላህ ሱብሓነሁ ወተዓላ ምንድነው? ሐኪም ጥበበኛ ነው። እያንዳንዱን ነገር በቦታ የሚያስቀምጥ ያደረገበትን የደነገገበትን ነገር ጠንቅቆ የሚያውቅና ፈልጎ የሚወስን የሆነ ነውና። ታዲያ ከዚህ ጋር ተያይዞ ይህም በተመለከተ ዘይነብ ብንት ጃህሽ ምን ትላለች? የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶችን ስትናገራቸውና እሷ እንዴት ከነቢዩ ሰለላሁ ዐለይሂ ወሰለም ጋር እንደተጋባች እያነሳች
ያኒ ፈኽር በጣም የምትደሰትበትና የምትኮራበት ክስተት እንደሆነ ለነብዩ ሰለላሁ ዐለይሂ ወሰለም ሚስቶች አንስታ ትናገር ነበር። አነስ ብን ማሊክ ረዲየላሁ ዐንሁ በሰሒህ ቡኻሪ እንደተዘገበው ምን ይላል? አነ ዘይነብ ብንት ጃሕሽ ካነት ተፍኸሩ ዐላ አዝዋጅ ነብይ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ላይ እሷ ትፎክር ወይም ደግሞ ያኒ ራሷን የተሻለች አድርጋ ታሳያቸው ነበር። ምን በማለት ተቁሉ ዘወጀኩና አሃሊኩና እናንተን እኮ ለነብዩ ሰለላሁ ዐለይሂ ወሰለም የዳራችሁ ቤተሰቦቻችሁ ናቸው፣ ወላጆቻችሁ ናቸው። አጋብተናል ብለው ተቀብለናል ብለው የዳሯችሁ። ወዘወጀኒ ላሁ ተዓላ እኔን ደግሞ አላህ ነው ለነብዩ ሰለላሁ ዐለይሂ ወሰለም ያጋባኝ። እስቲ ማናችሁ ናችሁ ትላለች ማለት እስቲ ማናችሁ ናችሁ? እስቲ እንደኔ ያለ ማን አለ? እስቲ እያንዳንዳችሁ ነብዩ ሰለላሁ ዐለይሂ ወሰለም ሲያጋባችሁ ወላጆቻችሁ ነው የዳሯችሁ። እኔ ደግሞ አላህ ሱብሓነሁ ወተዓላ ከሰባት ሰማይ ነው እስቲ ከዚህ ጋር የሚፎካከር ማን አለ ትላለች ማለት ነው። بمعنى وزوجني الله تعالى من فوق 7 سماوات الله ነው ከሰባት ሰማይ በላይ ሆኖ እኔን ይዳር ለነብዩ ሰለላሁ ዐለይሂ ወሰለም። ይሄ እንግዲህ ያው አህለ ሱናዎች አላህ ሱብሓነሁ ወተዓላ ከሰባት ሰማይ በላይ መሆኑን በማስረጃነት ከሚጠቀሙባቸው ሐዲሶች አንዱ ነው። ግልጽ ነው። አላህ ከሰባት ሰማይ በላይ ያው እንግዲህ ያው ዱርዬው እንደፈለገ ደግሞ ይሄን ነገር ለማሸት ይሞክራል። ገላብጧል። እሳት በእጁ ላይ አስቀምጦ ማለት እንዳይወረውረው ችግር ነው። እንዳይዘው እሳት ሆኖበት ያገላብጧል። ወዴት ያርገው? ያኒ ግልጽ የሆነ ሐዲስ ታዊል ለማድረግ የማይመች በዚህ ብታዞረው በዚህ ምን አሉ? ያኒ ነብዩ ሰለላሁ ዐለይሂ ወሰለም እንደሚያገቧት በለውህ ማህፉዝ ላይ የተከተበ ነው ማለት ነው። ተመልከቱ። እንዴት ሆኖ ነው እስቲ አንድ ሰው አቅል ያለው ሰው ይሄንን እንደዚህ አፉን ከፍቶ የሚናገረው? እስቲ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች የትኛዋ ነች ለውህ ማህፉዝ ላይ ያልተከተበላት? ዝም ብሎ በቃ ለውህ ማህፉዝ ላይ ሳይከተብ በድንገት የተገባች አለች? የለም። ሁሉም እንዲያው ማለት ሁላችንም ስንፈጠርም እናገባውም ሁሉም ነገር ተመዝግቧል። ለውህ ማህፉዝ ላይ ተመዝግቦ ያለፈ ነገር። እሷ ለማለት የፈለገችው ይሄንን ነው የሚል ከሆነ እሷ ታዲያ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ራሷን እስቲ ማናቸው እኔን የሚያክል እያለች የምትፎክርበት ምክንያቱ ምንድነው? አንድ አይነት ከሆነ ለውህ ማህፉዝ ላይ የተጻፈ ከሆነ እነሱ ምን ሊሏት ነው? የኛ አስተዳየት የተጻፈ እኛም ለውህ ማህፉዝ ላይ መልስ የላቸውም። ለዚህ ለምንድን ነው እሱ ይሄ እነሱ እንደሚሉት ስላልሆነ ማለት ነው። من فوق 7 سماوات ማለት አላህ ሱብሓነሁ ወተዓላ ከሰባት ሰማይ ላይ ሆኖ አላህም በቁርአኑ ላይ ያለው ይሄንን ነው። ይሄን ከዚህ ጋር እስቲና ከአያቱ ጋር እናገናኝ። فلما قضى زيد منها وطرا زوجناكها እኛ አጋባንህ ያ ልክ ወላጅ ለልጁ ዘወጅቱካ እንደሚለው ማለት ነው። ምንም ማድረግ አይቻልም። እንዳይወረውሩት ሰሒህ ቡኻሪ ነው ምን ያልኩት ይሄ ሰሒህ ቡኻሪ ነው ብለው እንዳይቀበሉት ደግሞ አቃታቸው። ሲያገላብጡት በዛ ሁሉንም አያቶች እኮ እንዲህ ነው። የቁርአኑን አያት ሐዲሱን ስንትና ስንት ማስረጃ ሰው አገላብጦ ይችላል? አይቻልም እኮ። አንድ ቢሆን በቃ ታዊል አድርገህ ተገላገልክ ትሄዳለህ። አንድ አይደለማ እኮ የአላህ ሱብሓነሁ ወተዓላ አርሽ ከአርሽ በላይ መሆኑን የሚገልጹ ሐዲሶች ነብዩ ቀይም ሌሎችም እንደሚጠቅሱት በጣም ብዙ ናቸው እኮ ወደ 1000 ይደርሳሉ ማስረጃዎች። ታዲያ ስንቱን ታዊል አድርገው ይችላል? አላ ኩሊ ሐል ዘይነብ ብንት ጃሕሽ በዚህ አይነት መልኩ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ክስተቱንም ስናየው ያለው ይሄ ነው። በዚህ መሰረት አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘይነብ ብንት ጃሕሽን አገቧት። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላም የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለምን ተከትሎ የሞተችው እሷ ናት። አይሻ ረዲየላሁ ዐንሃ እንዳስተላለፈችው صحيح البخاري صحيح مسلم عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم من قال الله ملكتنيا أسرعكن لحاقا بي أو أسرعكن لحاقا بي أطولكن يدا. النبي صلى الله عليه وسلم من قالوا كنانت مكاكل المستوجاتهم كنانت مكاكل በጣም ወይም ወዲያው በፍጥነት በሞት እኔን የሚከተለኝ ከናንተ መካከል እጇ ረጅም የሆነችው ናት። ከናንተ መካከል እጇ ረጅም የሆነችው ነች እኔ ከሞትኩ በኋላ ወዲያው የምትከተለኝ ከሚስቶቻቸው መካከል። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ይሄንን ከሰሙ በኋላ ይለካኮ ነበር ይባላል። የማን እጅ ነው ረጅም ማን እንደሚሞት ወይም ነብዩ ሰለላሁ ዐለይሂ ወሰለም ማንን ማለታቸው ነው የሚለውን ለማወቅ ማለት ነው። ከዛ በኋላ ግን ዘይነብ ብንት ጃሕሽ ስትሞት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በኋላ ዘይነብ ብንት ጃሕሽ ስትሞት
አወቀን ትላለች አይሻ ረዲየላሁ ነቢ ሰለላሁ ዐለይሂ ወሰለም ለማለት የፈለጉት ምን እንደሆነ አወቀን። ያው ምንድነው አጥወልኩነ የደን ማለት እጇን በመዘርጋት በማዕና ሰደቃ በመስጠት በጣም ትጉ ናት እሷ። የሆነ ነገር ትሰራለች፣ ያንን ነገር ሸጣ በምታገኘው ገንዘብ ሰደቃ ትሰጣለች። ሁሌ የምትሰራው ይሄንን ናም ይሄ በጣም ልዩ የሆነ መገለጫ ነው ማለት አጥወልኩነ የደን قالت عائشة رضي الله عنها فكنا يتطاولن أيتهن أطول يدا النبي صلى الله عليه وسلم ሚስቶች ከነሱ መካከል ማን ነው እጅ ረጅም እየተባባሉ ይለካኩ ነበር። قالت فكانت أطولنا يدا زينب ስትሞት ምን ሆነ ከኛ መካከል እጇ ረጅም የሆነችው እሷ መሆኗን አረጋገጠን። لأنها ምክንያቱም እሷ እኮ كانت تعمل بيدها የሆነ ነገር ትሰራለች በእጇ የሆነ ነገር ትሰራና ለሽያጭ ታቀርባለች። ከሸጠችው በኋላ ወተሰደቁ ያገኘችውን ገንዘብ ሰደቃ ትሰጣለች። እዚህ ነብዩ ሰለላሁ ዐለይሂ ወሰለም ለማለት የፈለጉት ይሄን ነበር ማለት ነው። እዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ቀጥላ ከሳቸው ተከትላ የሞተችው ዘይነብ ቢንት ጃሽ ናት። ከዛ በመቀጠል ባለ ኪታቡ ያው ثم بدر الموعد ከዛ በኋላ بدر الموعد የተባለው በቀጠሮ የተደረገው በድር ዘመቻ ማለት ነው። በቀጠሮ የተገናኙበት የበድር ዘመቻ ተከሰተ። በድር الآخرة በመባል ይታወቃል። በድር الموعد እነዚህ በበድር የተሰየሙ ሶስት ዘመቻዎች አሉ። በድር الأولى የሚባለው አለ። የመጀመሪያው የእንትኑን የንግድ ቀፍላውን ለመያዝ የተጓዙበት ነው። ሁለተኛው በድር الكبرى የሚባለው ትልቁ በድር የሚባለው ያንን ሰምተው የመካ ሙሽሪኮች ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃባዎቹን ከናካቴውም ለመገላገልና ለመጨረስ ብለው የዘመቱበትና የመካ ሙሽሪኮች አከርካሪያቸው የተመታበት ዘመቻ ነው። ታላቁ የመጀመሪያው ዘመቻ ማለት ነው። ሶስተኛው በድር الآخرة የሚባለው ይሄ ደግሞ በድር በቀጠሮ የተደረገ ነው። በበድር በሚባል ቦታ ላይ ተቀጣጥረው ነበር። ከኡሁድ ዘመቻ በኋላ ኡሁድ ዘመቻ የሆነው ከሆነ በኋላ በቀጠሮ እንትን አረጉ ማለት ነው። በድር ላይ እንደሚገናኙ ከዛ በኋላ ኩፋር ቁረይሽ ከመካ አቡ ሱፊያንን መሪ አድርገው ጀመሩ ማለት ነው ጉዞ ዘመቻውን። የተወሰነ ከሄዱ በኋላ አላማራቸው። አቡ ሱፊያን በጣም ጥንቁቅ የሆነ ሰው ነው። ነገሮችን በጥንቃቄ ነው የሚያየው። ነብዩ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር ወጥተዋል። አቡ ሱፊያን ግን ሲያየው አልሆነም፣ የሚሆን ነገር አይደለም፣ አያዋጣም። ለዚህ ምን አለ? ያ ማዕሸረ ቁረይሽ ኢነሁ ላ ዩስሊሑኩም ኢላ ዓሙን ኸሲብ፣ ለእናንተ ለዘመቻ አመቺ የሚሆነው የለማ ወቅት ላይ ለም የሆነ ወቅት ላይ ሲሆን ነው። ያኒ ድርቅ በሆነበት ወቅት ላይ መዝመታችን አያዋጣም። ለምን? ከብቶቻችን የሚበሉት አያገኙም፣ የሚጠጡት አያገኙም። በቀላሉ ልንጠቃ እንችላለን። እዚህ ፈኢነ አዕመኩም ሃዛ ሙጅዲቡን፣ በእናሁን የዚህ ዓመት በጣም ድርቅ ነው፣ በጣም ነገር ሁሉ የከፋ ነው። ስለዚህ ወኢኒ ራጂዑን ፈርጅዑ፣ እመለሳለሁ ተመለሱ አለ። ፈረጀዑ ሙሽሪኩን፣ ሁሉም ተመለሱ ማለት። ከበድር الموعد በኋላ የተከሰተው ገዝወት الأحزاب የአሕዛብ ዘመቻ ወይም ምን ይባላል? ገዝወት አልኸንደቅ የሚባለው ማለት ነው። ገዝወት አልኸንደቅ ይባላል። ይሄ ያው ታሪኩን በተከታታይ ሙሐደራ ባለፈው የተማርነው ማለት የበድር ማነው የኸንደቅ ዘመቻ። እብኑ ከሲር ረሒመሁላሁ ተዓላ ስለዚህ ሲናገሩ ምን ይላሉ? አልፉሱል በሚለው የሲራ ኪታባቸው ላይ ገዝወት አልኸንደቅ አለቲ ኢብተለ ላሁ ፊሃ ዒባደሁ ልሙእሚኒን፣ ሙእሚን ባሪያዎቹን የፈተነበት ዘመቻ ነበር። ወዘልዘለሁም በጣም የተሸበሩበት ዘመቻ ነበር። ወሰበተ ልኢማነ ፊ ቁሉቢ አውልያኢህ፣ በዚህም መሰረት የወዳጆቹ ልብ ውስጥ ኢማንን ያሰረጸና ያጸናበት። ወአዝኸረ ማ ካነ ዩብጢኑሁ አህሉ ኒፋቅ ወፈضሐሁም ወቀረዐሁም፣ ለዚህም የኒፋቅ ባለቤቶች በውስጣቸው አጭቀው ሸሽገው የነበረውን ነገር ሁሉ ግልጽ ያወጣበትና ثم أنزل نصره፣ ከዛም ነስሩን አውርዶ ወነሰረ ዐብደሁ ባሪያዎቹን የረዳበት وهزم الأحزاب وحده ብቻውን የእነዚህን ህብረ ብሔሩን ጦር የደመስ የማነው ያፍረከረከበት ነበር። ወአዐዘ ጁንደሁ የሱን ሰራዊት ድል የሰጠበት ነበር። ወረደል ከፈረተ ቢገይዚህም ካፊሮችንም በቁጭታቸው የመለሳቸው። ወወፈል ሙእሚኒነ ሸረ ከይዲህም
የነሱን ክፉ ተንኮል ሙእሚኖችን የጠበቀበት ነው። ወዛሊከ ቢፈድሊሂ ወመኒሂ ይህ በአላህ ስብሓነሁ ወተዓላ ፈድል በአላህ ትሩፋት በአላህ ውለታ ጸጋ ነው። ወሐረመ ዐለይሂም ሸርዐን ወቀደረን አን የግዙወል ሙእሚኒነ ባዕደሃ ከዛ በኋላ ሙእሚኖች ላይ መዝመት የሚባለውን ነገር አገደባቸው ማለት ነው። ከዚህ በኋላ እኛን የምንዘብትባቸው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አይዘምቱብንም፣ እኛን የምንዘብትባቸው። በል ጀዐለሁም አልመግሉቢን እንዲሁም ተሸናፊዎች አረጋቸው። ወጀዐለ ሒዝበሁም አልጋሊቢን የሱ ሰራዊቶች አሸናፊዎች አረጋቸው። ወልሐምዱሊላሂ ረቢል ዓለሚን ይላል ኢብኑ ከሲር። ወካነት ሰነተ ኸምሲን ፊ ሸዋሊሃ ዐለ ሰሒህ በሰሒህ ዘገባ የኸንደቅ ዘመቻ በአምስተኛው ዓመተ ሂጅራ ላይ ሸዋል ውስጥ እንደነበረ ተነግሯል ማለት ነው። ሰሒህ የቀውሊ አህሊል መጋዚ ወሲር ብዙ የሲራ ሰዎች ብዙ የሚሉት አለ። ኢብኑ ከሲር ምን ይላሉ? የተሻለው የአምስተኛው ዓመት ሸዋል ላይ ነው የሚለው ነው። አራተኛው ዓመት ላይ ነው የሚሉ አሉ። ወላሁ አዕለም። በጣም ሳቢት የሆነው አምስተኛው ዓመት የሚለው የተሻለ ነው። ባለ ኪታቡም እንዳየነው በአራተኛው ዓመት ከተከሰቱ ክስተቶች ብለው ነው የዘገቡት። የኸንደቅ ዘመቻ ታሪኩ በሰፊ ያለፈ ስለሆነ መድገም የሚያስፈልገው አይመስለኝም። አላሁ አዕለም። በዛ ዘመቻ ላይ ነው እንግዲህ ያው በኑ ቁረይዛ ቃላቸውን አፍርሰው ከጦሩ ጋር የተቀላቀሉት። ሽንፈት ሲመጣ በኑ ቁረይዛ ያው እንደተጋለጡና የደረሰባቸው ምን እንደደረሰባቸው አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱል አሕዛብ ላይ ብሎታል። ያው የኸንደቅ ዘመቻ ታሪኩን አንስተናል። አልሐምዱሊላህ። ኢንሻአላህ እዚህ ላይ እናቆምና ከዚህ ካቆምንበት በሚቀጥለው እንጀምራለን። ثم بني قريظة وفيهما خلف وفي ذات الرقاع علم የሚለው እነዚህ ሁሉ والله اعلم ያው ባለፈው ከረመዳን በፊት ያየናቸው ናቸው። ግን ኢንሻአላህ መድገማችን ይጠቅማል አይጎዳንም። هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.